ጤና ይስጥልን። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ተወያዩ። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባደረጉት የሁለትዮሽ ውይይት በበርካታ ቁልፍ ጉዳዮች ላይ መምከራቸውን የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። ሁለቱም መሪዎች በተለይም በቀጠናዊ መረጋጋትና በጋራ የደህንነት ጉዳዮች ላይ ትኩረት አድርገው መወያየታቸው ታውቋል። በውይይታቸው ወቅት ሚኒስትሩና ጠቅላይ ሚኒስትሩ በምስራቅ አፍሪካ አስተማማኝ ሰላም እንዲሰፍን ለማድረግ ያላቸውን የጋራ ቁርጠኝነት አረጋግጠዋል። ከዚህ በተጨማሪም በጸረ ሽብርተኝነት ተግባራት ዙሪያ ያለውን ትብብር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ ሰፊ ምክክር ያደረጉ ሲሆን ይህም በቀጠናው ያለውን የጸጥታ ስጋት ለመቀነስ ከፍተኛ ሚና እንደሚኖረው መረጃው አመላክቷል። መሪዎቹ የሁለቱን ሀገራት የንግድና የኢኮኖሚ ግንኙነት በማጠናከር ረገድ ያላቸውን ፍላጎት የገለጹ ሲሆን በአፍሪካ ቀንድ ለሚታየው ዘላቂ ልማትና የረጅም ጊዜ ደህንነት ጠንካራ መሰረት ለመጣል በጋራ ለመስራት ተስማምተዋል። በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ የተፈጠረውን የነዳጅ ቀውስ ለመቋቋም የኢትዮጵያ መንግስት ከፍተኛ የዋጋ ድጎማ በማድረግ የመፍትሄ እርምጃዎች እየወሰደ እንደሚገኝ የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስትሩ አህመድ ሺዴ በሰጡት መግለጫ እንዳመለከቱት መንግስት የነዳጅ አቅርቦትን አስተማማኝ ለማድረግና የህብረተሰቡን የመግዛት አቅም ያማከለ እንዲሆን ለማስቻል ከፍተኛ የውጭ ምንዛሪና የገንዘብ ድጎማ እያደረገ ይገኛል። ለዝርዝሩ ጸጋነሽ ተሰማ። የገንዘብ ሚኒስትር አህመድ ሺዴ እንደገለጹት በተለይም በጦርነቱ ምክንያት የሆርሙዝ ሰርጥ በመዘጋቱ በዓለም አቀፍ ገበያ ላይ የታየውን ከፍተኛ የዋጋ ንረት ለመቋቋም መንግስት ቀድሞ ያደርግ የነበረውን የድጎማ መጠን ከፍ በማድረግ መጠነኛ የዋጋ ማሻሻያ ብቻ በማድረግ ለገበያ እያቀረበ መሆኑን አስረድተዋል። እንደ ሚኒስትሩ ገለጻ በዓለም አቀፍ ደረጃ 1 ሊትር የነጭ ናፍጣ ዋጋ 238 ብር ከ13 ሳንቲም የደረሰ ቢሆንም መንግስት በሊትር 98 ብር ድጎማ በማድረግ በ139 ብር ከ84 ሳንቲም ለህብረተሰቡ እንዲቀርብ አድርጓል። በተመሳሳይ ሁኔታ በሊትር 205 ብር ከ74 ሳንቲም በዓለም ገበያ እየተሸጠ የሚገኘው ቤንዚን መንግስት በሊትር 73 ብር ከ56 ሳንቲም በመደጎም በ132 ብር ከ18 ሳንቲም ለገበያ እያቀረበ እንደሚገኝ ጠቁመዋል። ይህ ተግባራዊ የተደረገ የዋጋ ማሻሻያ አሁን ካለው የዓለም የነዳጅ ገበያ ሁኔታ አንጻር ሲታይ ከፍተኛ ድጎማ የተደረገበት መሆኑን አህመድ ሺዴ አብራርተዋል። ይሁን እንጂ መንግስት ከፍተኛ መስዋዕትነት እየከፈለበት ያለው ይህ የነዳጅ አቅርቦት ከተቀመጠለት ዋጋ ውጪና ከአቅርቦት ሰንሰለት ውጪ ባልተገባ መንገድ ለገበያ እያቀረበ መሆኑ በጥናት መለየቱን ሚኒስትሩ ገልጸዋል። ይህንን ህገወጥ ተግባር ለመከላከልም በዚህ እኩይ ተግባር ውስጥ በተሳተፉ አካላት ላይ መንግስት ህጋዊ እርምጃ መውሰድ መጀመሩንም አስታውቀዋል። የስጋና ክትፎ ቤቶች ከምግብ ጋር ቀጥተኛ ግንኙነት ያለውን ሰራተኛ ሲቀጥሩ የጤና ምርመራ ማረጋገጫ ሊኖረው እንደሚገባ የሚደነግግ አዋጅ ስለመኖሩ ምን ያህሎች ያውቃሉ? አዋጁ የሕክምና ምስክር ወረቀት ያልያዘ ሰራተኛን ከቀጠሩ እስራትና የገንዘብ ቅጣት ይጥላል። ሄሮዳዊት ንጉሴ ዝርዝሩን ትነግረናለች። ከፍተኛ የንጽህናና የጤና ጥንቃቄ ከሚፈልጉ አገልግሎት መስጫዎች መካከል ሆቴሎች፣ ሬስቶራንቶችና ስጋና አሳ ቤቶች በዋናነት ይጠቀሳሉ። እነዚህ አገልግሎት መስጫዎች ከምግብ ጋር በቀጥታ የሚገናኙ ሰራተኞቻቸውን ንጽህናና ጤና በየጊዜው መከታተል እንደሚገባም ይነሳል። ከዚሁ ጋር በተገናኘ የህብረተሰብን ጤና ለመከላከልና ለመጠበቅ ታስቦ የምግብና መድኃኒት አስተዳደር አዋጅ ቁጥር 2012 ወጥቶ ስራ ላይ ይገኛል። ይህ አዋጅ ከያዛቸው ድንጋጌዎች መካከልም ስጋ፣ ክትፎና ሌሎች ምግቦችን ለህዝብ በሚያቀርቡ አገልግሎት ሰጪዎች ላይ የጣለው ግዴታ ተጠቃሽ ነው። እነዚህን አገልግሎቶች የሚሰጥ ተቋም በዚህ አዋጅ አንቀጽ 67 ንዑስ አንቀጽ 10 መሰረት ከምግብ ጋር ቀጥታ ግንኙነት ያለው ሰራተኛን ከመቅጠሩ በፊት ለሰራተኛው የጤና ምርመራ ማስደረግ እንዳለበት ይደነግጋል። ይህንኑ የሰራተኞች የጤና ምርመራ የሕክምና ምስክር ወረቀት ተቋሙ መያዝና የምግብና መድኃኒት አስተዳደር ባለስልጣን ተቋማትና ኃላፊዎች ማስረጃውን በሚጠይቁበት ጊዜ የማሳየት ግዴታ እንዳለበትም በአዋጁ ተጠቅሷል። ነገር ግን የጤና ምርመራ ያላደረገና ስለ ጤንነቱ የሕክምና ምስክር ወረቀት ያልያዘ ሰራተኛን ከምግብ ጋር ቀጥታ ግንኙነት ባለው የስራ መደብ እንዲሰራ ሲያደርግ የተገኘ ተቋም ከ3 ወር በማያንስ ቀላል እስራትና ከ20 እስከ 50 ሺህ የሚደርስ መዋጮ እንደሚቀጣ በአዋጁ ተጠቅሷል። ኢራን በዩናይትድ ስቴትስ ባህር ዳርቻ የድሮን ጥቃት ልትሰነዝር እንደምትችል ኤፍቢአይ አስጠነቀቀ። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ በተለይ በካሊፎርኒያ ለሚገኙ የፖሊስ መምሪያዎች በላከው አስቸኳይ መረጃ ኢራን በቅርቡ አሜሪካ በወሰደችው ጥቃት ሳቢያ የአጸፋ እርምጃ ለመውሰድ በምዕራባዊ የባህር ዳርቻ ላይ የድሮን ጥቃቶችን ልትሰነዝር እንደምትችል ማስጠንቀቂያ ሰጥተዋል። ኤፍራታ ጥላሁን ዝርዝር አላት።
የኤፍቢአይ መረጃ እንደሚያሳየው ጥቃቱ ሊሰነዘር የሚችለው በቀጥታ ከኢራን ምድር በሚነሱ ድሮኖች አለመሆኑንና በምዕራባዊ የባህር ዳርቻ አቅራቢያ ከሚንቀሳቀስና ማንነቱ ካልታወቀ መርከብ ላይ በሚነሱ ድሮኖች መሆኑ ተገልጿል። ኢራን ከቅርብ ጊዜ ወዲህ የንግድ መርከቦችን ወደ ድሮን ማደኛና ማስወንጨፊያነት የመለወጥ ስራ ስትሰራ የቆየ ሲሆን እነዚህ መርከቦች እስከ አሜሪካ የባህር ክልል ድረስ ተቃርበው ድሮኖችን ሊለቁ ይችላሉ የሚል ስጋት ተፈጥሯል። ምንም እንኳን ኢራን ጥቃት የመሰንዘር ፍላጎትና እቅድ እንዳላት ቢታወቅም ጥቃቱ የሚፈጸምበት ትክክለኛ ጊዜ ወይም ቦታ የተለየ ኢላማ እስካሁን በውል ባይታወቅም በተለይም የአሜሪካ ግዛቶች በሆኑት በሎስ አንጀለስና በሳንዲያጎ የሚገኙ ወታደራዊ ካምፖችም ጥበቃቸውን እንዲያጠናክሩ ማሳሰቢያ ተሰጥቷል። በሌላ በኩል ፕሬዝዳንት ትራምፕ በጉዳዩ ላይ በሰጡት መግለጫ በኢራን የሚደገፍ ጥቃት በአሜሪካ መሬት ላይ ይፈጸማል ብለው እንደማይገምቱ ተናግረዋል። የአሜሪካ ባለስልጣናት ማስጠንቀቂያው ለጥንቃቄ ብቻ የተሰጠ መሆኑን ገልጸው ህዝቡ መረጋጋት እንዳለበትና ሁኔታዎችን በንቃት መከታተል እንደሚኖርበት ተናግረዋል ሲል ቢቢሲ ዘግቧል። ስፔን በእስራኤል የሚገኘውን አምባሳደሯን በቋሚነት መሰረዟን አስታወቀች። በማድሪድና በቴልአቪቭ መካከል ያለው ዲፕሎማሲያዊ ግንኙነት እጅግ አስከፊ ደረጃ ላይ ደርሷል። በአሜሪካና በእስራኤል የኢራን ጥቃት ሳቢያ የተቀሰቀሰው ዲፕሎማሲያዊ ፍጥጫ ተካሮ ስፔን በእስራኤል የሚገኘውን አምባሳደሯን በቋሚነት ማስወጣቷን ይፋ አድርጋለች። ለዝርዝሩ አናወል ተስፋ። የስፔን የውጭ ጉዳይ ሚኒስትር ባወጣው መግለጫ አገሪቱ ከእስራኤል ጋር የነበራትን የዲፕሎማሲያዊ ውክልና ወደ ዝቅተኛ ደረጃ ለማውረድ መገደዷን አስታውቋል። ለዚህ ውሳኔ ዋነኛ ምክንያት ስፔን አሜሪካና እስራኤል በኢራን ላይ የጀመሩትን ወታደራዊ ጥቃት አጥብቃ መቃወሟ እንደሆነ ተገልጿል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼስ መንግስታቸው ለጦርነት ድጋፍ አይሰጥም የሚል ግልጽ አቋም እንዳለው የገለጹ ሲሆን የአሜሪካ ጦር በስፔን የሚገኙ ወታደራዊ ካምፖችን በኢራን ላይ ለሚሰነዝረው ጥቃት እንዳይጠቀም እገዳ መጣላቸው ይታወቃል። ይህ የማድሪድ ውሳኔ በዋሽንግተንና በቴልአቪቭ በኩል ከፍተኛ ቁጣን ቀስቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስፔን የጋራ ደህንነትን አደጋ ላይ ጥላለች በሚል በንግድ ዘርፍ ላይ ማዕቀብ እንደሚጥሉ የዛቱ ሲሆን የእስራኤል መንግስትም በበኩሉ የስፔንን እርምጃ ታሪካዊ ስህተት ሲል ኮንኗል። በአሁኑ ወቅት በቴልአቪቭ የሚገኘው የስፔን ኤምባሲ በአምባሳደር ሳይሆን በጉዳይ አስፈጻሚ ብቻ እንደሚመራ ተወስኗል። ይህም ስፔን በአውሮፓ ህብረት አባል ሀገራት መካከል በእስራኤል ላይ የያዘችው ጠንካራ የተለየ አቋም ይበልጥ የሚያጎላ ሆኗል። የመካከለኛው ምስራቅ ውጥረት እየተባባሰ በመጣበት በዚህ ወቅት የስፔን ውሳኔ በሌሎች የአውሮፓ ሀገራት ላይ ምን አይነት ተጽዕኖ ይኖረው ይሆን የሚለው ጉዳይ የብዙዎችን ትኩረት ስቧል። የኢራኑ ፕሬዝደንት ጦርነቱ እንዲያበቃ 3 ዋና ዋና ቅድመ ሁኔታዎችን አቀረቡ። የኢራኑ ፕሬዝደንት ትናንት ማምሻውን ይፋ አደረጉት ተብሎ በመገናኛ ብዙሃን እንደተዘገበው ጦርነቱ መቋጫ እንዲኖረው 3 መሰረታዊ ያሏቸውን ቅድመ ሁኔታዎች አስቀምጠዋል። ለዝርዝሩ አማሩ ገብሩ። ቅድመ ሁኔታዎቹ የቴህራን ህጋዊ መብቶች እንዲከበሩ፣ ካሳ እንዲከፈልና ወደፊት ጥቃት እንዳይደገም የተረጋገጠ ዓለም አቀፍ ዋስትና ማግኘት የሚሉት ናቸው። ፕሬዝዳንቱ ይህንን አቋማቸውን ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና ከፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ ጋር በነበራቸው የስልክ ውይይት ወቅት እንደገለጹላቸው በኤክስ ገጻቸው ላይ አስፍረዋል። ይህም ኢራን በክልሉ ውስጥ የሰላም እቅድ እንዳላት ማሳያ ነው ተብሏል። አሁንም ድረስ ቴህራን የተፈጸመባት ጥቃት ያለ ምክንያት መሆኑንና ተጠያቂነት መኖር እንዳለበት እየጠየቀች ነው። በሌላ በኩል ኢራን በመካከለኛው ምስራቅ የሚገኙ ቢያንስ 17 የአሜሪካ የጦርና የዲፕሎማቲክ ተቋማት ላይ የድሮንና የሚሳኤል ጥቃቶችን እንደፈጸመች ታውቋል። ጥቃቶቹ በተለይ የአሜሪካን የራዳርና የኮሙኒኬሽን መዋቅሮች ላይ ያነጣጠረ ሲሆን ከፍተኛ የቴክኖሎጂ ዋጋ ያላቸው መሳሪያዎች መውደማቸው የኒውዮርክ ታይምስ ዘገባ ያሳያል። ይህው ጥቃት የኢራን ድሮኖችና ባሊስቲክ ሚሳኤሎች ክምችት አሜሪካን እንዳስደነገጠ ዘገባው አክሏል። የቴህራን ባለስልጣናት ጥቃቱ የካቲት 21 በአገሪቱ ላይ ለተሰነዘረው ጥቃት የተሰጠ ተመጣጣኝ አጻፋ ነውም ብለውታል። የእስራኤል የመከላከያ ሚኒስቴር በአገሪቱ የሚገኙ አፍሪካውያን ጥገኝነት ጠያቂዎች በጋዛ ጦርነት እንዲሳተፉና በምላሹ ቋሚ የመኖሪያ ፈቃድ እንዲያገኙ ጥሪ እያቀረበላቸው መሆኑን ተዘገበ። እንደ ዘገባው ከሆነ ይህ የምልመላ ዘመቻ ያተኮረው በዋናነት ለዓመታት የመኖሪያ ፈቃድ ጥያቄያቸው ምላሽ ሲያገኝ በቆዩ የኤርትራና የሱዳን ስደተኞች ላይ መሆኑ ተገልጿል። ለዓመታት በእስራኤል በጊዜያዊ ፈቃድ ሲኖሩ የቆዩ ስደተኞች በጦርነቱ በመሳተፍ የቋሚ ነዋሪነት መብት እንዲያገኙ እድል መስጠቱ የተገለጸ ሲሆን እስካሁን ቁጥራቸው በውል ያልታወቀ አፍሪካውያን በጦርነቱ ውስጥ መሳተፋቸውና አንዳንዶቹም በልዩ ስልጠና ላይ እንደሚገኙ ተመላክቷል። ጉዳዩን የተከታተሉ የሰብአዊ መብት ተሟጋች ድርጅቶች ድርጊቱን የሰዎችን ተስፋ መቁረጥ ለወታደራዊ ጥቅም መዋል ሲሉ አብጠልጥለውታል። በተለይም ስደተኞቹ ያላቸውን የመኖሪያ ፈቃድ የማግኘት ከፍተኛ ፍላጎት እንደ መደራደሪያ መጠቀም የሞራል ጥያቄ እንደሚያስነሳም ተገልጿል። እስራኤል በአሁኑ ወቅት ከ40 ሺህ በላይ አፍሪካውያን ጥገኝነት ጥያቄዎችን የምታስተናግድ ሲሆን አብዛኞቹ በጠንካራ የስደተኞች ፖሊሲ ምክንያት ለዓመታት ሲቸገሩ መቆየታቸው ነው የተነገረው። የሰሜን ኮሪያው መሪ ኪም ጆንግ ኡን ለኢራን አዲሱ መንፈሳዊ መሪ ድጋፋቸውን ሰጡ።
ምዕራባውያን በዚህ የኪም መልእክት ስጋት ላይ ወድቀዋል። የሰሜን ኮሪያ ማዕከላዊ የዜና አውታር ባወጣው ዘገባ ኪም ጆንግ ኡን አያቶላ ሙጅታባ ካሚኒ የኢራን አዲሱ መንፈሳዊ መሪ ሆነው መሾማቸው ሙሉ በሙሉ እንደሚደግፉ ገልጸዋል ብሏል። ይኸው የፕሬዝዳንቱ መግለጫ አሜሪካና እስራኤል በመካከለኛው ምስራቅ ለተከሰተው ምክንያት አልባ ጥቃትና ውጥረት መባባስ ቀጥተኛ ተጠያቂ ናቸው ብለዋል። በዚህም ፒዮንግያንግ ለኢራን አዲስ አመራር ያላትን አጋርነት በይፋ ገልጻለች። የአሜሪካና እስራኤል ጥቃት የቀጠናውን ሰላምና ደህንነት እንደሚያደናቅፍ፣ ዓለም አቀፍ አለመረጋጋትን እንደሚጨምርና የአንድ ሀገር የፖለቲካ ስርዓትና የመሬት ሉዓላዊነትን መጣስ መሆኑን ጠቅሰው ድርጊቱን በጥብቅ ኮንነዋል። ይህ የኪም መግለጫ መውጣቱን ተከትሎ በሁለቱ ሀገራት መካከል የታየው ጥብቅ ቁርኝት በምዕራባውያን ዘንድ ከፍተኛ ስጋት መፍጠሩን አልጀዚራ ጠቅሷል። በምስራቁና በምዕራባውያኑ ጎራ መካከል ያለው የኃይል ሚዛን ፍጥጫ ይበልጥ ያከረዋል የሚል ስጋት አጭሯል። በመካከለኛው ምስራቅ የተከሰተው ጦርነት በቀጠናው ለሚገኙ በሚሊዮን ለሚቆጠሩ ህጻናት አሰቃቂ ነው ሲል የተባበሩት መንግስታት የህጻናት ድርጅት ዩኒሴፍ አስታወቀ። ጸጋነሽ ተሰማ ዝርዝሩን ታቀርበዋለች። አሜሪካና እስራኤል ኢራን ላይ ጥቃት ከከፈቱበት ዕለት አንስቶ ከ1100 በላይ ህጻናት እንደተጎዱ ወይም እንደሞቱ ዩኒሴፍ ባወጣው መግለጫ አስታውቋል። መግለጫው አክሎም ይህ መረጃ በኢራን የተገደሉ 200፣ በሊባኖስ 91፣ በእስራኤል 4 እንዲሁም በኩዌት 1 ህጻናትን ያጠቃልላል። ዩኒሴፍ ህጻናትን መግደልና የአካል ጉዳት ማድረስ ወይም ህጻናት የሚገለገሉባቸውን አስፈላጊ አገልግሎቶች ማውደምና ማቋረጥ ምንም ምክንያት የሚቀርብበት ነገር አይደለም ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ተዋጊ አካላት ጦርነቱን አስቁመው ወደ ዲፕሎማሲ ድርድር እንዲመጡ ያቀረቡትን ጥሪ በድጋሚ እንዲያቀርቡ ዩኒሴፍ አስታውቋል። በተጨማሪም በጦርነት የሚሳተፉ አካላት በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመቀነስ ይህም ህጻናትን የሚጎዱ ፈንጂዎችን ከመጠቀም መቆጠብን ጨምሮ የጦርነት መሳሪያዎችን በመምረጥም ሁሉንም አስፈላጊ ጥንቃቄዎች እንዲወስዱ ጥሪ አቅርቧል። የዓለም አቀፉ የኢነርጂ ኤጀንሲ በታሪክ ከፍተኛ የተባለውን የነዳጅ ክምችት ወደ ገበያ እንዲለቀቅ ውሳኔ አሳለፈ። የዓለም አቀፍ የኢነርጂ ኤጀንሲ አባል ሀገራት በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያ የተከሰተውን ዓለም አቀፍ የነዳጅ ገበያ ለማረጋጋት 400 ሚሊዮን በርሜል ነዳጅ ከስትራቴጂክ ክምችታቸው ወደ ገበያ ለመልቀቅ ተስማሙ። ይህ ውሳኔ በኤጀንሲው ታሪክ ከፍተኛው የተቀናጀ የነዳጅ ምርትን ለመልቀቅ የተደረገ ውሳኔ መሆኑ ተገልጿል። የኤጀንሲው ዋና ዳይሬክተር ፋቲህ ቢሮል በሰጡት መግለጫ እርምጃው በሆርሙዝ ወሽመጥ መዘጋት ምክንያት የተፈጠረውን የአቅርቦት እጥረት ለመተካት ያለመ መሆኑን ገልጸዋል። አባል ሀገራቱ በአሁኑ ወቅት ከ1.2 ቢሊዮን በርሜል በላይ የአደጋ ጊዜ መጠባበቂያ ክምችት እንዳላቸውም ጠቁመዋል። ባለሙያዎቹ እንደሚሉት ይህ እርምጃ የተከሰተውን የነዳጅ ገበያ ጫና ሊቀንስ ይችላል። ሆኖም የሆርሙዝ ወሽመጥ ረጅም ጊዜ ተዘግቶ የሚቆይ ከሆነ ከፍተኛ የአቅርቦት ችግር ሊፈጠር እንደሚችል አስጠንቅቀዋል። ኤጀንሲው የገበያውን ሁኔታ በአቅርቦት መከታተሉ እንደሚቀጥል ማስታወቁንም ዓለም አቀፍ መገናኛ ብዙሃን ዘግበዋል። የሰው ሰራሽ አስተውሎት ቻት ቦቶች ታዳጊ ወጣቶች የጥቃት ድርጊቶችን እንዲያውቁና ራሳቸውን እንዲጎዱ የሚያበረታቱ መረጃዎችን እየሰጡ መሆኑ ተዘገበ። ቻትቦቶቹ ከሰዎች ጋር የሚቀርብ ስሜት ስለሚፈጥሩ በተለይ ስሜታቸው በቀላሉ የሚነካ ታዳጊዎች ከነዚህ ሮቦቶች ጋር ጥልቅ የሆነ ግንኙነት እንደሚመሰርቱ ያደርጋቸዋል ተብሏል። ለዝርዝሩ ኤፍራታ ጥላሁን። ምንም እንኳን የሰው ሰራሽ አስተውሎት ኩባንያዎች የደህንነት መጠበቂያዎች አሉን ቢሉን ታዳጊዎቹ ጥያቄዎቻቸውን በሌላ መንገድ ሲያቀርቡ ቻትቦቶቹ በቀላሉ ጥንቃቄ የጎደለው ምላሽ ሲሰጡ ይስተዋላል። ስለሆነም ቻትቦቶቹ ከሰዎች ጋር የሚቀራረብ ስሜት ስለሚፈጥሩ በተለይም ስሜቶቻቸው በቀላሉ የሚነካ ታዳጊዎች ከነዚህ ሮቦቶች ጋር ጥልቅ የሆነ ግንኙነት እንዲመሰረቱ ያደርጋቸዋል ተብሏል። ይህም ደግሞ ቻትቦቶቹ የሚሰጡትን የተሳሳተ ምክር እንደ እውነት እንዲቀበሉ የሚያደርግ መሆኑ ነው የተጠቆመው። በጥናቱ መሰረት ቻትቦቶቹ በትምህርት ቤት ውስጥ ጥቃት ለመፈጸም የሚያስፈልጉ መሳሪያዎችን እንዴት ማግኘት እንደሚቻልና መሰል ጥቃት መፈጸሚያ ስልቶችን በተመለከተ መረጃዎችን ሲያጋሩ እየተስተዋለ ይገኛል። በሌላ በኩል የቴክኖሎጂ ኩባንያዎች የደህንነት ስርዓታቸውን ለማሻሻል እየሰሩ መሆኑን ቢገልጹም ተቺዎች ግን ትርፍን ከደህንነት በማስቀደማቸው ለወጣቶች ሕይወት አደጋ እየፈጠሩ ነው ሲሉ ተደምጠዋል። በመሆኑም የታዳጊዎች የኢንተርኔት አጠቃቀም ላይ ጥንቃቄ እንዲኖር ወላጆች ልጆቻቸውን ከሰው ሰራሽ አስተውሎት ቴክኖሎጂዎች ጋር የሚያደርጉትን ግንኙነት በቅርበት እንዲከታተሉና የሚመለከታቸው አካላት በቴክኖሎጂ ኩባንያዎች ላይ ጥብቅ ቁጥጥር እንዲደረግ ማሳሰቡን ሮይተርስ ዘግቧል። መጥፎ ጓደኛ በፍጥነት ለእርጅና ሊዳረጎት እንደሚችል በጀርመን ሀገር የተሰራ ጥናት አመላከተ። ከአመጋገብ እስከ የአካል ብቃት እንቅስቃሴ በርካታ ምክንያቶች በሰውነት ዕድሜ ላይ ተጽዕኖ ሊያሳድሩ ይችላሉ። ግን አንድ አዲስ ጥናት በአስቸጋሪ ሰዎች የማያቋርጥ ውጥረት የተነሳ ባዮሎጂካዊ እርጅናን እንደሚያፋጥነው አመላክቷል። አናወር ተስፋ ዝርዝር አለው።
ጀርመን በሃምበርግ በሚገኘው የኤምኤስኤች ሕክምና ትምህርት ቤት የስነ ልቦና ክፍል ባልደረባ የሆኑት ዶክተር ሴባስቲያን ኦከልንበርግ የጻፉትና በሳይኮሎጂ ቱዴይ የታተመው ዘገባ መርዛማ የሆኑ ሰዎች በባህሪያቸው ከፍተኛ ጭንቀትን ሊፈጥሩ ይችላሉ ብሏል። ሪፖርቱ አስጨናቂዎች ተብለው በተገለጹ ግለሰቦች ላይ የተደረጉ ጥናቶችን መርምሯል። በአንድ ሰው ማህበራዊ አውታር ውስጥ በተደጋጋሚ ችግሮችን የሚፈጥሩ ወይም ጭንቀትን ይጨምራሉ። ተመራማሪዎች ለእነዚህ ግለሰቦች መጋለጥ ከፈጣን ባዮሎጂያዊ እርጅና ጋር እንደሚዛመድ አረጋግጠዋል። እያንዳንዱ መጥፎ ጓደኛ በግምት 1.5 በመቶ የእርጅና ፍጥነትን ባዮሎጂያዊ እድሜን ይጨምራል። በአማካኝ በማህበራዊ ህይወታቸው ውስጥ መጥፎና መርዛማ ሰዎች ባለባቸው በጎ ፈቃደኞች ላይ በተሰራ ጥናት ባዮሎጂያዊ እድሜያቸው በእነርሱ ተመሳሳይ የልደት እድሜ ካላቸው ሰዎች ጋር ሲነጻጸር 9 ወራት ከፍ ብሎ ታይቷል ሲል ዘገባው ገልጿል። የሚገርመው ነገር መርዛማ ከሆኑ የትዳር ጓደኞች ይልቅ መጥፎ ባህሪ ያላቸው የቤተሰብ አባላት ወይም ጓደኞች በእርጅና ላይ ተጽዕኖ አሳድረዋል። ጥናቱ ሰዎች መርዛማ አስተሳሰብ ካላቸው ሰዎች መራቅ አለባቸው ሲል ይደመድማል። የግሉኮስ ቁጥጥር ስርዓት መሳሪያዎች ዝቅተኛ የደም ስኳር ንባቦች ማሳየታቸው ስርዓቱ የስኳር ህመምተኞችን ለከባድ ጉዳት እየዳረገ እንደሆነ ተገለጸ። ጥቆማዎችን ተከትሎ በተደረገው ጥናት መሰረት ቢያንስ ለ7 ሰዎች ሞትና በመቶዎች ለሚቆጠሩ ጉዳቶች መንስኤ መሆኑ ተመላክቷል። ሊዲያ ዝናቡ ዝርዝር አላት። በምርት ወቅት ባጋጠመ ስህተት ሳቢያ ፍሪስታይል ሊብሬና ሊብሬ 3 ፕላስ የተሰኙ የግሉኮስ መሳሪያዎች የተሳሳተ የደም ውስጥ የስኳር መጠንን የሚያሳዩ መሆናቸው ተገልጿል። በመሆኑ መሳሪያዎቹ የተሳሳተ መጠንን እያሳዩ መሆኑ ጥቆማ በመደረጉ በአስቸኳይ አገልግሎት ላይ እንዳይውሉ ጥሪ ተደርጓል። በአሁኑ ወቅት እነዚህ መሳሪያዎች ከ3 ሚሊዮን በላይ ምርታቸው ተሰራጭቶ ይገኛል። ይህም በዓለም አቀፍ ደረጃ ከ730 በላይ ከባድ የአካል ጉዳቶችንና 7 ሞት ማስከተሉን በኩባንያው ተገልጿል። ከተጎጂ ቤተሰቦች መካከል አንዱ የሆነው ዳንቮቴ ፎርድ የተሰኘው ግለሰብ የ68 ዓመት አባቱ በተደጋጋሚ የስኳር መጠን መመርመሪያ መሳሪያው ዝቅተኛ የስኳር መጠን በማሳየቱ ሳቢያ ተገቢውን ክትትል ሳያደርጉ የቆዩ ሲሆን በኋላም በፓራሜዲክ ባለሙያ ሲመረመሩ ከፍተኛ የስኳር መጠን መገኘቱን እንዲሁም አባቱን በሞት ማጣቱን ተናግሯል። የፎርድን በተሳሳተ መረጃ መሞትና ሌሎች እንደዚህ አይነት ጥቆማዎችን መሰረት በማድረግ ኩባንያው ብዙ ክሶችን አስተናግዷል። አምራች ኩባንያውም ጉዳዩ ድጋሚ ከተስተካከለው የምርት መስመር ችግር የመነጨ እንደሆነ በመናገር የታካሚዎችን ሁኔታ በእጅጉ ያስተካክላል ተብሎ በታመነው መሳሪያ ላይ እምነታቸውን ማጣታቸውን እንዲሁም መሳሪያው ሰዎችን ለሞትና ዘላቂ ለሆነ የስነ ልቦና ጉዳት መዳረጉ እንዳሳዘናቸው አክለው ገልጸዋል። ዘገባው የኤንቢሲ ነው። በአሜሪካ የጤና አገልግሎት ወጪ እየጨመረ በመምጣቱ ብዙ አሜሪካውያን ለሕክምና ክፍያ ሲሉ ምግብን ጨምሮ የኑሮ መሰረታዊ ወጪዎቻቸውን ለመቀነስ እየተገደዱ መሆኑን አዲስ ጥናት አመላክቷል። ጥናቱ እንደሚያመለክተው ከ3 አሜሪካውያን መካከል አንዱ ለሕክምና ወጪ ሲል የዕለት ተዕለት መሰረታዊ ፍላጎቶቹ መቀነስ እንዳስፈለገው ተገልጿል። ለዝርዝሩ ሄሮዳዊት ንጉሴ። የዌስት ሄልዝ ጋላፕ የጤና አጠባበቅ ማዕከል ጥናት በአሜሪካ ለጤና አገልግሎት የሚያስፈልገው ወጪ እየጨመረ በመምጣቱ በሚሊዮን የሚቆጠሩ አሜሪካውያን የሕክምና ፍላጎቶቻቸውን ለማሟላት ሲሉ ምግብንና መሰረታዊ የቤት ወጪዎቻቸውን ወደ መቀነስ እንደተሸጋገሩ አመላክቷል። ጥናቱ 82 ሚሊዮን የሚሆኑ አሜሪካውያን ላይ ያተኮረ ሲሆን በዚህም ታዲያ ከ3 አሜሪካውያን መካከል አንዱ የሕክምና ወጪውን ለመሸፈን ከቀን ወጪ ውስጥ ቢያንስ አንዱን ለመተው እንደሚገደድ ነው ያረጋገጠው። በጥናቱ ከተሳተፉ ሰዎች መካከል 62 በመቶ የሚሆኑት የጤና ኢንሹራንስ ያልነበራቸው ናቸው። በዚህም ምክንያት ለጤና ክትትላቸው ሲሉ ወደ ብድርና በፍቃዳቸው መድኃኒቶችን ወደ መቀነስ ተሸጋግረዋል። ወደ 30 በመቶ የሚጠጉት ደግሞ የኢንሹራንስ ተጠቃሚ ቢሆኑም ነገር ግን በእርሶ የሚያገኙት ገንዘብ ሙሉ ለሙሉ የሚያስፈልጋቸውን የሕክምና ወጪ ለመሸፈን በቂ የሚባል አይደለም። ለምሳሌ ከሲኤንኤን ጋር ቆይታ ካደረጉ ሰዎች መካከል ሼላ ኔስቢት የተባለች ግለሰብ ሰራበት ከነበረው የቤተ መጻሕፍት ስራ በጡረታ ብትወጣም ሜዲኬር ግን ሙሉ ለሙሉ የሕክምና ወጪዋን ለመሸፈን እንዳልቻለ አብራርታለች። ስትራመድም ህመሟን ለመቀነስ ሐኪሟ ያዘዘላት $250 የሚያወጣ ጫማ መግዛት አልቻለችም። የመብራትና የውሃ ወጪዋንም ለመቀነስ ተገዳለች። አንዳንድ ጊዜም የስኳርና የኮሌስትሮል መድኃኒቶቿን የምትዘልበት ጊዜም እንዳለ ገልጻለች። እንደ ጥናቱ ገለጻ የዕለት ተዕለት ወጪን ለሕክምና መስዋዕት ማድረግ የመኪና ነዳጅን ጨምሮ መቆጠብ ከ2025 ጀምሮ በአሜሪካውያን ላይ እየተስተዋለ ያለ ነው። የዌስት ሄልዝ ጋላፕ የጤና አጠባበቅ ማዕከላት ቡድን ፕሬዚዳንት የሆኑት ቲም ላሽ በበኩላቸው እንዲህ ያለው ሁኔታ እየተስተዋለ የመጣው የጤና እንክብካቤ ውድ በመሆኑ ብቻ አይደለም፣ እንደ አሜሪካውያን የጤና እንክብካቤን ከጊዜ ወደ ጊዜ እየተጠቀምን በመሄዳችን ነው ሲሉ ገልጸዋል። ዘገባው የሲኤንኤን ነው። ወደ ቢዝነስ ዘገባችን አለፍን። የቡና ዋጋና የዶላር ምንዛሪ ይጨምራል በሚል ተስፋ የቡና ምርትን ሸሽገው በሚያቆዩና ወደ ገበያ በማያመጡ አካላት ላይ ሕጋዊ እርምጃ እንደሚወሰድ የግብርና ሚኒስቴር አስታወቀ። ከሚኒስትሩ የሕዝብ ግንኙነት የተገኘው መረጃ እንደሚያመለክተው በአሁኑ ወቅት ቡናን ወደ ገበያ ያለማውጣት ችግር የተስተዋለ መሆኑና ይህ ወደ ውጭ የሚላከው የቡና መጠን እንዲቀዛቀዝ አድርጓል። ለዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ
የሚኒስቴሩ የህዝብ ግንኙነት ስራ አስፈጻሚ አቶ ይመር ዳውድ እንደገለጹት በአሁኑ ወቅት ቡናን ወደ ገበያ ያለማውጣት ችግር እየተስተዋለ መሆኑንና ይህም ወደ ውጭ የሚላከው የቡና መጠን እንዲቀዛቀዝ ማድረጉን ተናግረዋል። በሀገሪቱ የምርት እጥረት አለመኖሩን የጠቀሱት ስራ አስፈጻሚው ያለው ምርት በፍጥነት ወደ ገበያ በማቅረብ የኤክስፖርት ገቢውን ማሳደግ እንደሚገባ አሳስበዋል። ዓለም አቀፍ የቡና ዋጋ ሊቀንስ እንደሚችል ጥናቶች ማረጋገጣቸውን የገለጹት አቶ ይመር ምርት የሚሸሽጉ አካላት ላይ ከዚህ በኋላ ጥብቅ እርምጃ ይወሰዳል ሲሉ አስጠንቅቀዋል። አርሶ አደሮችም ሆኑ ነጋዴዎች በእጃቸው ያለውን ምርት ለገበያ እንዲያቀርቡም ጥሪ አቅርበዋል። ወርቅ በኢትዮጵያውያን ዘንድ ተራ የጌጥ አይነት ብቻ አይደለም፣ ከትውልድ ወደ ትውልድ የሚሸጋገር ቅርስም ጭምር እንጂ። ወርቅ በህይወታችን ጉልህ ስፍራ አለው። በተለይም እንደ ሰርግ እና የፍቅር ቀናት ባሉ ታላላቅ ስነ ስርዓቶች ላይ ወርቅ መሸመትና መሸለም እንደ ትልቅ ክብር የሚቆጠር ጥልቅ ባህላዊ ትርጉም ያለው ተግባር ነው። ካለፈው የሰርግ ወቅትና የፍቅረኛሞች ቀን በኋላ የወርቅ ገበያው ያለበትን ሁኔታ እንዲሁም በደንበኞች ዘንድ ተመራጭ የነበሩ የጌጥ አይነቶችን አስመልክቶ ነጋዴዎችን ያነጋገረን ሲሆን በገበያው ላይ የታየውን ለውጥ አጋርተውናል። መጀመሪያ ቫላንታይን ዴስ በፊት በጣም ይሸጥ ነበር። በደንብ ደግሞ እየተሸጠ የነበረው ኖርማል የፕሮሚስ ቀለበቶች ብቻ እንደ ፕሮሚስ ለመግባት ምናምን ብዙ የፕሮሚስ ቀለበቶች በደንብ እየተጠየቁ ነበር። ጾም ከገባ በኋላ ደግሞ ትንሽ ቀዝቀዝ ብሏል አየሩ። ምንም የወርቅ ገበያ እናህል ግዢ የለም። ቀለበት ምናምን አሁን የጾም ወቅትም ስለሆነ በሁለቱም በሙስሊምም በክርስቲያንም በኩል ጾም ስለሆነ ቀለበት ብዙ የሚጠይቅ ሰው የለም። ሀብሎች ምናምን የእጅ ብራስሌት እንጂ የጋብቻ ቀለበት የሚገዛ ብዙም የለም። ጾም ከገባ በኋላ ስራ የለም። አልፎ አልፎ እንገዛለን እንሸጣለን። ያው የወርቅ ተመራጭ አይነቱ ተፈላጊ የሚሆነው 21 ነው በብዛት እሱ ነው። ያው ዋጋ ደግሞ በየጊዜው ነው የሚለያየው። በሚጨምርበት ሰዓት ይጨምራል። አንዳንዴ ደግሞ ዶላር ሲቀንስም ይቀንሳል እንደማለት። ትንሽ ቫልዩ ነው ያለው። የ1500 ብር እና የ1000 ብር ቫልዩ ቢሎ ኖሮ ሲጨምር እንደዛ አሁን ጨምሯል። 1000 ብር ጨምሯል። 26500 ነበር አሁን 27000 ብር ገብቷል። 500 ብር ቫልዩ አለው ማለት ነው። ነጋዴዎች እንደሚሉት ምንም እንኳን የዋጋ ጭማሪው ከፍተኛ ቢሆንም ደንበኞች ለስጦታ የሚሆኑ ጌጦችን ከመግዛት አልተቆጠቡም። በወቅቱ በብዛት ሲጠየቁ ስለነበሩት የጌጥ አይነቶች እንዲሁም ወቅታዊ ስለሆኑት ዲዛይኖች የጠየቅናቸው ነጋዴዎች የደንበኞች ምርጫ በባህላዊ የኢትዮጵያ ወርቆችና በዱባይ ወርቆች ላይ በሁለት ጎራ ተከፍሎ መታየቱን ይገልጻሉ። ይበልጥ ተፈላጊ አሁን የዱባይ ወርቅ ነው። የዱባይ ወርቅ ለምን ብዙ አይነት ጌጣጌጥ አለ። መሳሪያው ስላላቸው በደንብ ይሰራል። ብዙ አይነት ጌጣጌጥ ይሰራሉ። በደንብ ተፈላጊነት ያለው የዱባይ ወርቅ ነው ከኛ ሀገር ይልቅ። የኛ ሀገር ብዙ አይነት ካየሻቸው በልሙጦች ምናምን የነሱ ዲዛይን አለ። ብዙ አይነት ዲዛይን ናቸው። በደንብ የሚተፈለገው የዱባይ ወርቅ ነው። በአንጻሩ ወጣቶችና ለፍቅረኞች ቀን ስጦታ የሚገዙ ደንበኞች ምርጫቸውን ቀለል ያሉ ዘመናዊ ዲዛይኖችና የዱባይ ጌጦች ላይ አድርገዋል። በአጠቃላይ የወርቅ ዋጋ መጨመር የጌጣጌጥ ክብደትን ቢቀንሰውም ለጥበብና ለዲዛይን የሚሰጠው ዋጋ ግን እየጨመረ መምጣቱን ከነጋዴዎች ገለጻ ለመረዳት ተችሏል። በአሁኑ ወቅት ያለው የወርቅ ገበያ ከውበት ባለፈ የደንበኞችን የመግዛት አቅም ያገናዘቡ አዳዲስ ዲዛይኖች የበዙበት ሆኗል። የቻይናና የጋና የሁለትዮሽ የንግድ ልውውጥ በታሪክ ከፍተኛ የተባለውን 14.1 ቢሊዮን ዶላር መድረሱ የተገለጸ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ19 በመቶ የንግድ እድገት አሳይቷል። ይህም በሁለቱ ሀገራት መካከል ያለውን ጠንካራ የኢኮኖሚና የፖለቲካ ትብብር የሚያንጸባርቅ መሆኑን የቻይና ዲፕሎማቶች በመግለጽ የጋናን የኤክስፖርት አቅም ይበልጥ ለማሳደግ ታቅዶ እየተሰራ መሆኑን ተመላክቷል። የቻይና ኩባንያዎች በጋና ያላቸው የኢንቨስትመንት ተሳትፎ በማምረቻ፣ በችርቻሮ ንግድ፣ በማዕድን ቁፋሮና በቴክኖሎጂ ዘርፎች ላይ በከፍተኛ ሁኔታ እየተስፋፋ ይገኛል። ቤጂንግ ለ53 የአፍሪካ ሀገራት ተግባራዊ ለማድረግ ያቀደችው ዜሮ ታሪፍ ወይም ከቀረጥ ነጻ የማስገባት ፖሊሲ የጋናን የወጪ ንግድ ይበልጥ እንደሚያሳድገው ይጠበቃል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ ይህ አዲስ አሰራር በሀገራቱ መካከል ያለውን የንግድ ግንኙነት ይበልጥ ወደ ላቀ ደረጃ እንደሚያሸጋግረውና የጋና ምርቶች ወደ ቻይና ገበያ በስፋት እንዲገቡ እድል እንደሚፈጥር ተመላክቷል። የአሜሪካ መንግስት በአውሮፓ ህብረት ቻይናና ህንድን ጨምሮ በ16 ዋና ዋና የንግድ አጋሮቹ ላይ አዲስና ሰፊ የንግድ ምርመራ መጀመሩን አስታወቀ። ይህ እርምጃ የተወሰደው አጋር ሀገራቱ ወደ አሜሪካ ገበያ የሚያስገቧቸው ምርቶች የአሜሪካን የሀገር ውስጥ አምራቾች የመጉዳት እድል አላቸው በሚል የቀረበን ስጋት ተከትሎ መሆኑ ተገልጿል። አሜሪካ ምርመራውን የጀመረችው ሴክሽን 301 በሚባለው የንግድ ህጉ አማካኝነት ሲሆን የንግድ አጋሮቿ ከአቅም በላይ የሆኑ ምርቶችን በማምረት ወደ አሜሪካ ገበያ በዝቅተኛ ዋጋ እያፈሰሱ መሆኑን ለማረጋገጥ ያለመ ነው። ይህ ምርመራ በዋነኝነት የኤሌክትሪክ
ተሽከርካሪዎችን፣ የብረትና አልሙኒየም ውጤቶችን እንዲሁም ሴሚኮንዳክተሮችንና የፀሐይ ብርሃን ኃይል መቆጣጠሪያዎችን የሚያካትት ነው። የምርመራው ውጤት እነዚህ ሀገራት ፍትሐዊ ያልሆነ የንግድ ውድድር እያደረገ መሆኑን ካረጋገጠ አሜሪካ በምርቶቹ ላይ ከፍተኛ የጉምሩክ ቀረጥ ልጥል እንደምትችል ይጠበቃል። እንደ ቢቢሲ መረጃ የምርመራው ሂደት እስከ መጪው ሐምሌ ወር ድረስ የሚቆይ ሲሆን በግንቦት ወር ደግሞ የሚመለከታቸው አካላት ሀሳባቸውን የሚሰጡበት የህዝብ መስሚያ መድረክ እንደሚዘጋጅ ታውቋል። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ለመንህ ዜናዎቹ መርጬላችኋለሁ።